ወደዛ ነው የምላት። አላናግራትም እስክሞት ብሞት ራሱ የምናዘዘው መቃብሬ ላይ እንዳቆም መቃብሯ ላይም አልቆምም። ክርስቶስን አልፈልጋትም። ግን ብሩን ልመልስ ካለች ብሩ ራሱ መርጬ የሰውዳውን ብቻ ስቤ ወስጄ ሌላውን ብዩ ነው የምላት። ክርስቶስን ብዩ። ከዛ ውጭ ብሞት አልታረቃትም። እስከ ዕለተ ሞቴ አልታረቃት። ቢያንስ እንኳን ሌላውን ብረሳ ያረቀስኩባትን ቀናቶች አረሳላትም። አልታረቃት። ማንም ሰው ቢል አልታረቃት። እኔ አላናግራትም። ብሞት አባቴ ሙት ጦሴን ትውጣ። ብዙ ሰው በድለውኝ ይቅርታ ተጠያይቀናል። እሷን ግን ይቅርታ አላረግላት። እግዚአብሔርም እኔ ጉዳዩ ነው ማገባኝ። እግዚአብሔር ይፍረዱባት። ዘተኛ እሱን ጥያቄውን ወደ እኔ ብታመጭው እኔ አሁን በቃ ይሄ ሁሉ ላደረገች ነገር በሽጉጥ ግንባሯን ብያት ነው እንጂ አልተዋት። ይቅርታ ምናምን ሳይሆን እገላታለሁ እንጂ አልለቃትም። በቃ ከዛ በኋላ ወይ ራሴን አጠፋለሁ ወይ ሌላ ነገር ይሆናል እንጂ አልለቃትም። ፎርሹ ኧረ እኔ አበድኩ እንደ እሷ እንግዲህ ደግሞ እስር ቤት የምገባው በኢየሱስም ብሞት አልነቃትም። ማየትም አልፈልግም። እንታረቁ ራሱ ቢሉ እንዲህ በአካል እሷን ማየት አጠገቧ ቁጭ ማለት አጠገቧ አየኋት ማለት በአይኔ ክርስቶስን እኔ ይህን 100% አብዳለሁ። በአካል በተለይ በአይኔ ካዩት አብዳለሁ። ለምን እኔ ውስጤ የሳልኳት አሁን እሷ ሴጣን ናት ብዬ ነው። ሰው ብትሆን ትንሽ የሚራራ ልብ ስላለ ሴጣን ናት ነው ያልኩት። ግን መግደል ለሹ ገላታሉ። ደግሞ ልጄ ማን ያሳድግልኛል? እስር ቤት ልበሰብስ ኖ ብሩን ብቻ የሰውዳውን ተቀብዬ ሌላውን ብዩ። አታናግርኝ፣ አላናግርሽም። መቃብሬ ላይ እንዳቆሚ መቃብርሽ ላይ አልቆም። አትድረሽብኝ። ቻው በቃ። እኔ እስካሁን ብሎክ አላረኳትም። ያን ቀን ግን ብሎክ አረጋታለሁ። ብሎክ ሁላ አላረኳትም። የጠበኳት ነው ምን እንደምትል። ሰው አይደለም ላላይ በፋሽ ወለብኝ ለአካል ኔ አንቺ ራሷ ብትሆኝስ በምን አውቃለሁ? ነ ስምሽ ማን ነው? ሜሪ ብሉ። ሜሪ ብሉ የምትባይ አንቺ ሜሪ ብሉ ማነሽ? ማሂ ኩዊን ናት የምትዩ። ቆይ ፎቶ ላንሳሽ። ራስሽ ብትሆኝስ ማን ያውቃል? ደግሞ ፎሎ አድርገሽ ፎቶ ላንሳሽ። መረጃ ሊሆን ይችላል። አንተ ሰውዬ ደግሞ ተወኝ። እኔ ከአንተ ጋር የምጨቃጨቅበት ጊዜ አይደለም። ተወኝ፣ አትደውልብኝ። ማሂ ኩዊን ያልሽው ቆይ ኮሜንቷን ፎቶ ላንሳው። ናት እንጂ ማነው ኩዊን ናት ያለው? ሴጣን ናት እንጂ ውዴ፣ አንቺ ሴጣን ናት እንጂ ማሂ ምን ኩዊን ናት? ድሮ ነበረ። እዩ ፊት እንዴት እንደተበላሽ። ድሮ ነበረ ጥሩ ሰው እያለች ያኔ ኪዩን ብትያት ኩዊን ነው ኪዩን ብትያት። አሁንማ ራስ ሴጣን ናት እንጂ ማሪ እንዴት ሆና ነው ኪዩን የሆነችው? ሲጀመር ምድር ላይ ማንም ክሪዩ የለም። ባክሽ አቦ ተይኝ እንጂ ራሱ ትልቁ ሴጣን ክርስቶስን ተው ጋይስ። ብቻ አታስቡ። እነዛ ኢትዮጵያ የተበሉትንም አስቡ። በኢትዮጵያ ኑሮ ክርስቶስን ማነው ኪዩን ያደው አቅማ ብላ ክሪዩን መሆን ውዴ። ምግብ ግን ይበላልካል። ኧረ እኔ በልቼ አላውቅም። በጭንቀት ልሞት ነው። በስመ አብ ይሄ ስትረሱ። አረ ምግቡን ጨረስኩት። ሆዴ ያለኝም ብር በምግብ ሊያልቅ ነው። እበላለሁ አልኩት። ዛሬ ብቻ ከነጋ ይኸው አፕል ነው የበላሁት። ምንም አልበላውም። አልበላ አለኝ ዛሬ እንጂ እበላለሁ። ኬኩ አይቀረኝ። ምግቡን ጨረስኩት ከምድር ላይ። አንተ በልቼስ እዛው ተኛለሁ። ስነሳስ ቶሎ ብዬ ፊቴን ታጥቤ ምግብ ነው የምፈልገው። ዳይቴን ሁላ ነው ያበላሸች ሴት። ይህን በላው ጥርሴ ረፍት ሲያደርግ አስባለሁ። ስለዛ ጥርሴን ረፍት አልሰጠውም። አሁን ራሱ ልብላ አባቴም ዝም ብዬ እስትራስ እኮ ነው። ዝም ብዬ እበላለሁ። ዝም ብዬ ድሮም 97 ነኝ። ይሄኔ ብለካ 107 ሆን ይሆን እንዴ? አረ በልጣለሁ ተጫወል ነበር። ቡና አስጠላይ ላይ ለአይ እኔ ለጊዜው ቀስ ብሎ የሚያወራ ሰው ብቻ ነው ያስጣ። ሴትዮዋ ቀስ ብላ ስለምታወራ
እሷን ነው ፎቶግራፈር ቀጥሬ ያውሉ ተነስቼ በፎቶ እዛ ላዳው ላይ ልለጠፍ ማለት ነው። እኔና አንቺ ነን ላዳው ላይ የምንለጠፍ። እኔም ዛሬ ልለጠፍ 45,000 ብር ሱፍ 45,000 ብር ከኪሴ አውጥቼ 45,000 ብር ገዝቼ በቃ ላዳ ላይ ተለጥፌ ዱባይ ላይ ወደዚህ ወደዛ ልል የዚህ ላዳ ታክሲም ደግሞ ፕሮሞተር በቃ የሁሉ ጊዜ ፕሮሞተር እኔ ምን አልኩ? ላዳ ላይ ትለጠፍ ያለሽ ያለችኝ ቀን እዚህ መታ ነው ያለችኝ። ወይኔ አምላክ ያልኩ። እኔ እኮ ምኞቴ እንዲመለጣጠፍ ወዳለሁ። ያኔ ሞዴል ሆኜ እመኝ ነበር ታውቃለህ። አሁን እንደ አርቲስቶቹ ምናምን ሚኪ ስራዋለች። እግዚአብሔር ይስራል። ተመረጥኩ። ሚኪ ስራዋለች። ማስታወቂያውን ፋሲካ ያንቺ ሰሪ ለነገሩ አንቺን ጎል ነው የምትገቢው። እኔ ለአንቺም አልመኝም ይሄን ሁሉ ጉድ። ኧረ በስመ አብ ወልድ። እኔ ሲጀመር እንትን ግሩፑ ላይም ብታስገባኝ እንደምቀባጥር ታውቅ ነበረ። ለዛ ነው ያልመረጠች። ለምን አልችልበትማ እኔ እሷ እንትን የምትለውም። ከዛን አይ እሱ ስራ ስትል እሺ አልኳት። ከዛን አሁን አንድ ላይ ሞዴላ ሁለታችሁ ነው የምትሆኑት የምትለጠፉት አለች። ልብስ ጥበብ ማጋ እናሰራ ስትለኝ እኔ ደግሞ ዲዛይነር ዱባይ ውስጥ ያሉትን መርጥላታለሁ። ከፈለግሽ ሳሪ ጋር ከፈለግሽ ሂዊ ጋር እያልኩ መርጥላታለሁ ማለት ነው። እንዴት አይነት ይሁን ጥለቱ ትለኛለች። ልክ እንደ አየር መንገድ ነው የሚሆነው አጭራለች። እኔ እንኳን ልብስ ምናምን ግን አልገዛሁም። የአማራ ልጆች አንተን ይወዱሃል፣ የኦሮሞ ልጆች ፋሲካን ይወዳሉ። ስለዚህ ኢትዮጵያዊነት ሆነ አድላለች። ከዛ እዛ ላይ ታክሲ ላይ ስትለጠፉ በኢትዮጵያዊነት አንተ ያት ክርስቶስን ሁሉ ነገር እኮ በቃ እንዲህ ብዬላታለሁ እኮ። ለምን እኔ አንጀቴን ኩላሊቴን ሁላ እንዳልወሰደችው አላውቅም። አሁን እኔ በቃ ዱባይ አስፓልት ላይ ተነጠፍ ብትለኝ ሁላ በቃ እነጠፋለሁ እኮ። በቃ በጣም የማሳመን ብቃቷ ማለት ማሳመን ትችላለች። ሲቀጥል ደግሞ መልአክ እኮ ነው የምመስለው። እኔ አሁን ምን እንደማስብ ታውቃለህ? ሰው ባትሆንስ እቺ ሴትዮ አሉ እኮ ሚኪ በድሮ እንትን አሁን ዩሮፕ ላይ እኮ ሞተው ግን ነፍሳቸው 666 የሰራቸው አሁን ቢዮንስ የምትባለው ሞታለች አሉ። ያለው ምኗ ነው እንትን 666 ነፍሷ ነው አሉ። እንደዛ ብትሆንስ እቺ ሴትዮ ሴጣን ብትሆንስ? ክርስቶስን ለምን መሰላችሁ? ሰው እኮ የሆነ ቦታ ላይ ይሳሳታል። እሷ አትሳሳትማ። በዛ ላይ እኔ ጋር እኮ ስትመጣ ወይኔ ግን ክርስቶስን እግዚአብሔር ይቅር ይበላት እመቤቴን። እኔ ቅስሜን ነው የሰበረችው፣ ከብሩ በላይ ቅስሜን ነው የሰበረችው። ውሽዬ ብላ ስንት ቀን እኔ ደግሞ እናት አላት አሉ እኮ። እኔ ምን ትለኛለች? እናት የለኝም እንዳንቺ ካለ እናት ብላ በድካማ ጎኔ ገብታ እንዲሆኜ ስትል አብሬያት አልቅሼ እኔ ነግሬያት ተረቃቅሰን ኃጢአተኛ ናት አባቴ። እኔ ማርያምን እንደምወዳት ስለምታውቅ ማርያምን ብላ እኮ እኔ ጋር የምትበላው እኮ ማርያምን እያለች ነው የምትበላው እኔ ጋር። አይ እግዚአብሔር የስራዋን ይሰጣታል። እንግዲህ አይቀርም፣ እግዚአብሔር ይፈርዳል። የእኔ ድክመት ማርያም ናት እና ማርያምን ብላ ትመላለች እና ማርያም ከዚህ ጉር ታውጣኛለች። ለማንኛውም ለዚህ ሁሉ ነገር እግዚአብሔር ፍርዱን እንትን ይበልባት። ልጅሽን እንዴት አምነሽ እሷ ጋር ሳደርሽው? ምንም አልሆነም ግን ልጅሽ? እኔ በባለፈው እናንተ የነገራችሁን ቀን አየር ላይ ልጄን ነው ከእንትን ልብሱን አውላልቄ ያየሁት ሰውነቱም ማለት ነው። ምንም መስሎ የለም። ለምን ደነገጥኩ? ግን እኔ ሳስበው እንደውም ራርታለኛለች። እኔ መጉዳት ብፈልግ በልጄ ብጎዳኝስ? እውነት እና እኔ እንደውም ራርታልኛለች። በገንዘብ ነው ያለፈው። እግዚአብሔር ኑሪ ሲለኝ ልጄ አሁን ያኔ የኮላሊቱን ወስዳ በተኛበት ማደንዘዣ ወቅታው ቢሆን ኖሮ ምን አባቴ ያደርግ ነበረ? ራሴን ነው ማጠፋው። አካሄድ አይደል? ገንዘብ ሲሆን እና ልጅ ሲሆን ያየ ስለዛ ትልሽ ነበር። ግን ምንድን ነበር ምትልሽ? እስኪ እንዴት ምን አለኝ ትልሽ ነበር? ሀብቷ እስከ እኔ ጋር ካለችኝ ጋር ከተመሳሰለ ኖ አዲስ አበባ ላይ የአርባ ምናምን ሺህ ቤት ልሸጥ ነው ብላኛለች። 40,000 ካሬ አይደለም፣ 40,000 ካሬ ሳይሆን 40,000 ሚሊዮን ነው። ሚሊዮን
40 ሚሊዮን ቤት 40 ሚሊዮን 40 ሺህ 40 ሚሊዮን እንደዛ ብላኛለች። ግን እኔና እሷ በብዛት የምናወራው ስለ ልጆች እና ያሳለፍነውን ታሪክ ነው። እኔ ምናለሽ ብያት አላውቅም እውነት ለመናገር። ግን እሷ ታክሲውን ልከፍት መሆኑን እሱን ነግራኛለች። ምናለችኝ የእኛ ታክሲ ለየት የሚያደርገው አለች ወደ ላይ ነው በሩ የሚከፈተው አለች። እኔንም ብላኛለች። ክርስቶስ እኛ ለልባችን ወደ ላይ ከፈተችው ከፈት መጣ ወደ ላይ የሚከፈተው አለች። እንደ ላምበርጊኒ እንደዚህ እዛ በር ላይ ነው እኛ ቦታችን የሚለጠፈው። የለም እኮ በዓለም ላይ ከዛ ምን ትለኛለች? እኔ ብሞት አልተውሽም ታያለሽ አለች። ልጆቻችን ካናዳ ይማራሉ አለች። ልጄንም ማለት ነው ክርስቶስን ትምህርት ቤት አታስመዝግቢ ብላ እሷ ያልሰራች የምንጉዳን። ከዛን ካናዳ ይማራሉ፣ እኔና አንቺ ዓለምን እንዞራለን። ይሄ በእንትኑ በማስታወቂያው ማለት ነው። እኔ ፕሮሞሽኑ ነው። ሞዴል እኔ ወንዱ ሞዴል፣ አንቺ ሴቷ ሞዴል እኮ ነሽ። ክርስቶስን እና ምን አለች? አሜሪካ ግን የምንሄደው እኔና እሷ ብቻ እንደሆን እኔ የነገረችኝ እሱን። ከዛ ምን አለችኝ? አሜሪካ ላይ በቃ እኔ ክርስቶስን አይምሮዬን ጎዳችኝ የምልክ በዛ ነው። መንገድ ላይ እየሄድኩ ትሬኒንግ አደረግ ነበረ። አሜሪካ ሲሄድ እንዴት ብዬ ለቲክቶክ ቪዲዮ እንደምሰራ ብቼን ጋይስ አሜሪካ ገባሁ እላቸዋለሁ። አሁን እነዚህ ሰዎች ምን ይሉኛል? እንዴት ሆና ገባች ይሉኛል እላለሁ። ብቻዬን ስቃዥ ነበር። ክርስቶስን ብቻዬን ስቃዥ። አሁን አሜሪካ ገብቼ መሬቷን እስማለሁ? አይ አልስምም፣ አሽቃበጠች ይሉኛል። ቲክታክ ላይ እላለሁ። ለራሴ እንዴት እንደምሆን እያሰብኩ ነበር። ጨርቄን ያስጣለችኝ። ክርስቶስ እንዴት እንደሚሆን አሜሪካ ገብቼ አባቴ እኔ እሱ ነው አሁን ከአይምሮ ያለ ብሩንም ወስዳ አሜሪካንም ሳትወስደኝ እስማ ልጄ ራሱ ያኔ አሜሪካን ወስድሻለሁ ያለችኝ ቀን እዚህ ዘልዬ እናትህ ከአሜሪካ ልትሄድ ነው ስለው ምን እንዳለኝ ታውቃለህ? ክርስቶስን ልጄ ታዝቦኝ ማን አንቺማ አሜሪካን እንወስድሻለን ልጅሽን ስጪ ቢሉሽ ትሰጭኛለሽ አለኝ። ልጄ ያን ቀን ማለት ነው። አረ እንዲያትበል ክርስቶስን አልሰጠክም ብዬ ደነገጥኩ። እንደውም ወደ ራሴ እንድመለስ ያደረገኝ አሜሪካ ስል ማለት ነው። ልጄ እንኳን ታዝቡኝ። ኢትዮጵያ 40 ሚሊዮን የሚሸጥ ቤት ብቻ ነው አለኝ ያለችሽ። ሌላ ቢዝነሷስ ምናምን ፋፋዬ ስለ ቢዝነሷ ነግራሻለች? ቢዝነስ እንዳላት አላውቅም። እሷ ያለችኝ ግን ኢትዮጵያ መሄድ እንደማትፈልግ እና የሆነ ሰዓት ላይ ደግሞ ትግራይ ውስጥ ጦርነት አለ፣ እዛ የተያዘብኝ ነገር አለ ብላኛለች። ከዛ ውጭ እኔን የምትሞላኝ በአሜሪካው ነው። ሲጀመር ስለሱ ስንገናኝ እኔ ስለሱ ነው ወዲያው ማነሳባትም። እኔ ስለ ንብረቷ ምኗ ትኩረቱም አልሰጠው አይደለም። ሌላ ፕሮሞሽን የሰራውላት ቀን እዛ 2 ልጆች ከቲክቶክ ለመጀመሪያ ጊዜ ያገኘኋት የዛን ቀን ነው። አንድ ሁለተኛ ደግሞ ለባህል ነው። 2 ጊዜ ነው ያገኘኋት እኔ እና ለፕሮሞሽን ልጆቹን እንትን ሄድን ሳራ አላበሻ ጋር ማለት ነው። ስፖንሰር ሳራ አላበሻ የምግባቸውን ስፖንሰር፣ የፀጉራቸውን ደግሞ ማሂ የቢዩቲ ሳሎን ተብሎ ቪዲዮ አለ። ከዛ በኋላ ቁጭ ብለን እየበላን ሳሪ ምናምን በቃ ሁሉም ሰው እየበላ ይሄ ባለሀብቱ ስሙ ማን ነው? እዚህ ሀገር ያለው ኢቴች ዴሊቨሪ ባለቤቱ ወልደ ጊዮርጊስ እግዚአብሔር እሱ ሰውዬ ካላስተዋወቅ ምናምን ነገር አለች። እዛን ሄጅ ልትተዋወቅ ትፈልጋለች። ኖ ሳርዬን ነው ልትተዋወቁ ትፈልጋለች። ሴትዮ ባለሀብት ናት። ልትተዋወቁ ትፈልጋለች። ሰውዬው እግዚአብሔር የረዳው እግዚአብሔር ያገዘው ሰው ነው። በቃ ገና ሲያያት ገና አይኑ ነገረው መሰለኝ። እኛ ያላየነውን አየ መሰለኝ። መጣ ሰላም አላት ምናምን። በቃ ከልጆቼ ጋር ነኝ የተጫወትኩ ነው ቻው ብሎ ሄደ። እንዴ ምን ያንቀባረዋል? እኔ እኮ ልረዳው ነው ምን ምናምን
ብላ ተናደደች። እኔ ደግሞ ምንም ማቆን እሱ የተገለጠለት አይን ምን አለ የዛ ጊዜ ተገልጦልኝ ቢሆን ወልደ ጊዮርጊስ እኮ ባለሀብት ሁለቱም እኮ እኔ ደግሞ ለሳሪ ሁለቱም እኮ ባለሀብት ናቸው። ለምን እሱ እንደዚህ ይሆንባታል? አንድ ላይ ሆኖ አይሰሩም እንደ ምናምን አይነት ነገር ነው ሀሳቤ። ሁለት ባለሀብት ለነገሩ ደግሞ መለስ ብዬ ባለሀብቶች አይዋደዱም ራስ በራሳቸው ብዬ ተው ተናደደች። ለካ ወልደ ጊዮርጊስን ፕላን አድርጋለት ነበር በእኔ አጋጣሚ አግኝተው ገባሽ? ሳላር አበሻ እዛ ጋራ በዛ ፕሮግራም ተጊንታ ልጆቹን ስፖንሰር ቪዲዮ አለ ሁሌ እዚህ ቪዲዮ ላይ አለ። ሳራ ላበሻ ጋራ ከፀጉር ቤት ተነስቶ ቪዲዮ ተሰርቶ ምናምን ካሜራ ላይ መግባት አትወድም። እኔ ያው በቃ ችግር ስላለባት ነው ብዬ ማሰብ አይምሮዬን እኮ ደፍነዋለች። በቃ እኮ ሀብታም ነኝ፣ የኢትዮጵያ ጥሬ ስጋ ወደ ውጭ አመላልሳለሁ፣ እንደዚህ ጥሬ ስጋ የኢትዮጵያ ከብት ወደ ውጭ ልካለሁ አላለችሽም? አላለችም። ወደ ጥሬ ስጋ ልካለሁ ምናምን ብላ ወልደ ጊዮርጊስ ላይ የሆነ ፕላን አድርጋበት ነበር የዛ ጊዜ። አሁን እኮ ነው የሚገለጥልኝ። እሱ ደግሞ እግዚአብሔር የገለጠለት ሰው ነው። ሴትዮዋን ገና ሲያያት ሰላም ሰላም ብሎ ቻው አለ። በቃ እግዚአብሔር ይባረከው እንጂ አሁን የዛ ጊዜ ተዋውቋት ትንሽ ቆይቶ ቢሆን እሱም ላይ ኃይለኛ ፕላን አድርጋበት ነበር ፎር ሹር። አሁን ነው ሁሉ ነገር ግልጥለጥለጥ የሚልልኝ። እሱማ እኔ ራሱ ከእንትና ጋር አስታውቂ ባሌን ስራ ይጀምር እዛ አስታውቂ ብላይ ነበር ከብሩክ ጋር። እግዚአብሔር አተረፈው እንጂ እሱን ብሩክ ሀብታም ይህንን የምጽፈው በእርግጠኝነት ባሏ ነው። ገባሽ? በእኛ ተንተረሰው ሲምፕሊ ማግኘት ያገኛሉ። ገባሽ? እኔ እኮ ልረዳው ነው አለች ኢቴች ዴሊቨሪ። ስንት ሰው የሚረዳ ሰውዬ እኔ ልረዳው ነው እንጂ ምን እንደዚህ ያንቀባሯል ማለት። እሱ ደግሞ እግዚአብሔር አይኑን ገልጦለታል የዛ ጊዜ። ምን አለ የእሱ አይን እንደተገለጠ እኛ አይን ተገልጦ ቢሆን ዛሬ እንዲህ አንሆንም ነበር። እኔ እኮ ታውቃለህ መጀመሪያም ስንተዋወቅ በፕሮሞሽኑ በፀጉር ቤቱ ስንተዋወቅም በአካል ተያይተን እኔ ከዛ በኋላ ካወቅኳት ጊዜ ጀምሮ የሆነ ጥሩ ሰው ነው የምትመስለኝ ታውቃለህ። እና ቲክታከሮች እንዳለ ትግባባለች። የሆነ ባህሪዋ ደስ ይላል ታውቃለህ። እኔ እናንተ ጌም እየተጫወትን ከሆነ ለእኔ ሰታ ለአንተ ዝም አትልም። የሆነ ደስ የሚል ባህሪ ያለው ሰው የለም እንደዛ እንችና እኔ በህይወቴ ዘመን እንደሷ አይነት ጥሩ ሰው አይቼ አላቅም ነበር ያልኩት። በህይወት በዘመኔ እኔ አላቅም። ቤት ስትመጣ ማለት ነው እኔና ጓደኛዬ እቺ ሴትዮ ምን አይነት መልአክ ናት እንላለን። ክርስቶስን ነው የምልክ። በተለይ የሆነ ሰዓት ላይ ነገሮች ተደራርበው ከዛም ከጎኔ ነበረች ስታወራልኝ ምን ስትል መልአክ፣ እውነት መልአክ። የሆነ አንዳንድ ሀብታም እኮ የአንተ ቤት መጥቶ ምግብ አይበላም። እንደውም ለመምጣት የሚደብራቸው አሉ አይደል? ውጪ ነው የምትገናኘው። እሷ ግን ቤት ትመጣለች። አይ ምግብ ይሄን ያለው ትበያለሽ ግን ወደ እሺ አብረን እንበላለን። ቡና ትጠጣለች። ቤታቸው ሄዳለች። እንዴት እንደዛ ቻለችበት? ምን በድያት ነው ብዬ ነው ማረቅስባት። ክርስቶስን ምን አረኳት? እንደዛ አመኛት። እምነቱ ስለበላች ነው ከምንም በላይ እኔ ግብግብ ያደረገኝ። ያንን ሁሉም አንድ ገበታ ላይ መብላት እኮ ማለት ሚኪ በጣም ከባድ ነገር ነው። አንተ ይችን ነገር ሰተኸኝ ነገ የሆነ ነገር እንትን ቢፈጠር እንኳን እጄ ይብላክ ብልክ እኮ እጄ ይበላካል። ግፍ ነው አይደል? እና እኔ አብረን በልተን ጠጥተን እንዴት ያንን ነገር ልታረግብኝ ቻለች? እውነት እንዴት አስቻላት የምለው ሳስበው ሁላ ቅዠት ትሆንብኛለች አንዳንዴ። ግን ሊያስተምረኝ ነው ፈጣሪ ማባረፍ። እኔ አላቅም ለምን ህይወት ውስጥ እንደገባች አላቅም። እኔ አጀዝባኛለች። ኦልሬዲ እኔ ጀዝብ ብያለሁ። ቀን ተኛለሁ፣ ማታ ተኛለሁ፣ በቁሜ ተኛለሁ፣ ባሱ ሲሄድ ተኛለሁ። ጅዝብ እኔ ድሮ ራሱ እንደዚህ አልጀዘብኩም። ጎዳና ላይ ባለው ስቅ ምን ስል እንዲህ አላጀዘበኝም። ሱስ ነው የሆነችብኝ፣ የሆነ የሚያጀዝብ ሱስ። ክርስቶስን ጅዝብ ብያለሁ። ሰው ሲያወራኝ አንተን ሳይሆን እንትን የምለው በቃ ትንሽ አውርቼ ሄዳለሁ። ኧረ በስመ አብ
ቀስ ብላ እኮ ነው የምታወራው እኮ ቀስ ብላ የእግዚአብሔር መልአክ እንደዚህ የሆኑ ሁሉም ነገር ቀስ ብላ እንዴት እኔ አሁን ድምፃውን ላይ ያቃጭልብኛል አንዳንዴ አወራሯ ቀስ ብላ በቀስ ሰብሰብ ከዚህ በኋላ እንደውም ቀስ ብሎ የሚያወራ ሰው በእውነት እኔ በድንጋይ ነው የምፈነክተው። ቀስ ብሎ አንድ ሰው እንዲያወራኝ አልፈልግም። አጠገብ ክህደትን እኮ ሺህ ዘመን አይቻለሁ። ብዙ ሰዎች በዙሪያ በቃ የሆነ ማስመጫ በቃ ስምንት እኮ ነው የምታደርግሽ። ስምንት አባቴ እኔ እኮ አንቺን ቀስ ብላ ነው የምታዋራሽ። ቀስ ብላ ነው የምታዋራሽ። ስታዋራሽ ቀስ ብላ ስራዬ ገብታ አልኩክ እኮ እኔ እኮ እንዴት አገላብጬ ራሱ እንደምስማት እውነት ሽታ ይሳማ አባቴ እንዴት እንደምወዳት እኔ ወደድኳት ጥግ ድረስ ክርስቶስን። ከአንተ ጋር ራሱ ጌም እየተጫወትን አስቀይመኸኝ ከሆነ እኮ ላይቡ ከመዝጋቴ ለእሷ ነው እንደዚህ ብሎኝ እንዲህ ብሎኝ እኮ ብዬ እያረቀስኩ እነግራታለሁ። ኖ እንደዚህ ከሆነ እንዲህ ይሆናል፣ እንዲህ ነው እንዲህ ስለሆነ ነው ትለኛለች። መልአክ ናት። የማነካካት ብቃት ነው። አሁን ሀቢባ ቀጥታ ሄዳ ፕሮሞሽን ስሪልኝ ጊፍት ሰታ ፕሮሞሽን ስሪልኝ ማለት ትችል ነበር። በእኔ መታ ጊፍት ራሱ እኮ ቀላል ትሰጣለች እንዴ? በጣም ብዙ ነው የምትሰጠው ጊፍት፣ ብዙ ነው የምትሰጠው ጊፍት። እንዲህ አድርጋ የአንቺን ገንዘብ አሁን ወደ የናቲን ገንዘብ ወደ አንቺ እንዲገባ አሁን ሁሉን እዚህ ዋዚንኬ ምን አስፈለገ? ቀላል ሌላ ሰው አስፈለገ? የማነካካት እንደዚህ አነካክታ ይሄ ፕላኗ ነው። በቃ መጨረሻ ላይ እኛ እዚህ እናብኳከዋለን፣ ጉዳዩ ወደ እኛ ይመጣል፣ እሷ ትረሳለች ሀሳቡ። ከዛ በኋላ ከላይ አንዳንድ ሰዎችን በገንዘብ እነዚህ ማውራት የሚችሉ ኢትዮጵያ ላይ ያንን ሁሉ ብር ስትበላቸው ፎቶዋን እኮ ተቀባብለው ፖስተው ቢሆን እኮ እናይ ነበር። እኔ እውነት አንድ እንኳን ፎቶዋን ባይ እኮ ኖሮ ተርፍ ነበረ እኮ እውነት ያ ነገር እኮ ነው። በቃ ተርፍ ነበረ፣ በጣም የመትረፍ ቻንስ ነበረኝ፣ ግን ጋረደብኝ። በቃ ግርድ ዝግት መንገዱን እንዳለ እኔ የሆነ ሳላስበው የሆነ እግዚአብሔርን ያስቀየምኩን ነገር አለ። እሷ ቅጣት ነው የሆነች። ይህንን ነው የምለው፣ ቅጣቴ ናት። ለምን እኔ የሆነ ነገር ሳደርግ ራሱ ከሰው ይልቅ ከእግዚአብሔር ጋር ነው የምማከረው። ክሎዝ ጓደኛዬ ሁለ ነገር እግዚአብሔር ነው ታውቃለህ። የሆነ ስህተት ሰርቻለሁ፣ በቃ የሆነ ቦታ ላይ የሆነ ያጠፋሁት ነገር አለ። በዛ ሊቀጣኝ ነው እሷን ያመጣብኝ ህይወቴ ላይ ባልመጣች በቀረች። እግዚአብሔር ሁሉን ያደረገ ሁሉን ለበጎ ግን ያልፋል። ይሄ ጊዜም አልፎ የሆነ ቢያንስ እኔ የሆነ ዘሎ አመት ቢሆን እላለሁ ታውቃለህ። ዘሎ ጊዜው ቢያልፍና ይሄን ነገር አልፈ ነው የለም አለፈ እኮ የዛሬ አመት እኮ እንዲህ ነበረ ብንል እውነት እኔ አሁን የምፈልገው ያ ነገር ነው። የሆነ ወይ ህልም ሆኗ ወይ ወራትን ዘሎ ቶሎ ብሎ አመት ሆኖ ብቻ ከዚህ ውስጥ የሚወጣ እኔ ሲያሳስበኝ የነበረው ነገር ምትጠቃለች ፋፋዬ እኔ እናንቺ አሁን እኔም ወፍራም አንቺም ወፍራም እንዴት ነው በአንድ በኩል የምንለጠፈው? ወይ እኔ በዛ በርጋ አንቺ በዚህ በርጋ ነው እያልኩ ማስበው ወይ እውነቴን ነው። እኔና ባዚቀ ወፍራም የቱ ፎቶ ሊችላል ትልቁ ፎቶ ወይ እሷ በዚህ ትለጠፋለች ወይ እኔ በዛ ለጠፋለሁ እያልኩ ነው ማስበው የነበረው ሀሳቤ። እኔ ደግሞ በኢትዮጵያዊነት በኢትዮጵያ ሹፌሮች የሚነዳ ምን የሚባል በቃ ኢትዮጵያኖች ብቻ የሚያሽከረክሩት ኖ የሆነ ልጅ አለ እንጂ አፍሪካዊ ነው ናይጄሪያዊ ነው እና ቤስት ጓደኛዬ ነው። የትም ነው የሚያደርሰኝ። ምን እንዳልኩት ታውቃለህ? እሱም እንትን ነው የሚሰራው፣ ሊሞዚን ነው የሚሰራው። ቆይ የሆነች ጓደኛ ያለች ታክሲ የኢትዮጵያ ነች ልከፍት አልኩት። ይሄ ካምፓኒ እና የእኛ ካምፓኒ እንዲህ ነው ብሎ ሲነግረኝ እኛ ጋር ትገባለህ ካልኩት ክርስቶስን አሁን በባለፈው እስካመርና ስለው ከሱም ላይ የተቀበልኩት ብር አለ ማለት ነው። ደግሞ ብሎኝ ነበር ደጋግሞ እኔ ከስልክ ላይ ብር ትራንስፈር ማድረግ አልችልም እና አድርግልኝ ስለው ተይ ብሎ ደጋግሞ ይነግረኝ ነበር። ደጋግሞ እኔ አልሰማልኩ እንጂ አረ እለዋለሁ ኢትዮጵያ ፒፕል ኖ ላይክ ዚስ እለዋለሁ ማለት ነው። ምን አለኝ ብዬሽ አልነበር አለኝ። ብሰሚኝ ኖሮ እኔ ልሰማው ነው አልሰማውማ። ከዛስ በኋላ አሁን ስነግረው እኔንም ስራ አስትተሽኝ ነበር አለ። አስብ እስኪ እዛ ትገባለክ ብዬው ነበር።
ፊልም ነው የተሰራብን ፊልም፣ የሚያስጠላ ፊልም። ይሄ ልጅ ነው የሚለኝ ስሬ ደግሞ ጆሮ ጌጥሽን ግን እንዴት ነው የወሰደችብሽ? ፋፋኝ ምን አልከኝ? ጆሮ ጌጥሽን እንዴት ነው የወሰደችብሽ? እሱ አይደለችም የወሰደችው፣ ራሴ ነኝ የሰጠኋት። ቀመጥ ብለሽ አንተ ቤቷ ሊሄድ ብዬ ፈራሁኝ። ቤቷ ሊሄድ 2 ቀን ተነሳሁኝና ፈራው። ድንገት እዛ ውስጥ የሆነ ሰው ኖሮ ቢያገቱኝስ ብዬ ና እስቲ እንሂድ። የት ቤቷ? መኖሪያ ቤቷ። ምናልባት ሄድን እኮ ከናቲ ጋር ሄድን። 2 ሰዓት አስፈራ። በእግራችንም በእጃችንም ብናንኳኳው የለም የሚከፍት። መድኃኒዓለም ለምንድን ነው የሚደውልብኝ? በቁልቢው ምን ሆኖ ነው? እንለጠፍ ፖስተራችን ዱባይ ላይ በቃ። ከዛ ኢንፍሉዌንሰር የታክሲ ፕሮሞተር ልንሆን። ሰላቢ ሴትዮ እኛም ኦልሬዲ ከናቲ ጋራ ከሆነ ጠበቃ ጋራ ሂደት ጀምረናል። ቢያንስ እሷ ትራቭል ባን ነው የሚያስደርጋት እዚህ ሀገር ስትመጣ። ቢያንስ በመጣችበት ጊዜ ትራቭል ባን ትደረጋለች። አትወጣም፣ አትመጣም። ይህን የተዘጋጅታበት ከሆነ በእርግጠኝነት እኔ ልብ የሚነግረኝ ከዚህ ሀገር አልወጣችም፣ ከዱባይ አልወጣችም። በእርግጠኝነት አልወጣችም። እኛ እንደዛ እንድናስብ አድርጋን ነው እንጂ እዚሁ ነው ቁጭ ብላ የምታየው። በእርግጠኝነት እንዴ ሴትዮዋ እኮ እያንዳንዷን ነገር ከሰው ጋር አነካክታ ምንም አይነት መረጃ ሳትተው የሚያስጠይቃት ሰነድ ምንም አይነት ነገር እኮ ሳታደርግ ነው እኮ እንትን ያለችው። እና እዚሁ ሀገር ላይ ነው የምትሆኑ ብዬ ነው ማስብ። እዚሁ አለው ትላለች አንዷ እኮ ነች በኮመንት አለው ትላለች። ስራሽን ስ የእውነት እዚህ ነው ልትኖር የምትችለው ልትሆን የምትችለው፣ ሌላ የትም ሀገራት። ምክንያቱም ይህን ያህል እኮ በጣም የወጣ ወንጀል እንትን አድርጋ እንትን አትል። አሁን የበላችሁ ገንዘብ የሁሉ ገንዘብ ስንት ዓመት ዘርዝፎ ያለ እዚህ ብትሆንማ እመነኝ 100% እኔ ክሷ አይጠሯትም። ስሟ ከና አባቱ ትክክለኛ ስሟ ነው ያለኝ። እኔ እንግዲህ የፓስፖርቱ የተለየ ሆኖ ለአካውንቱ አይደል ግን አይዲዋም አለ ፓስፖርቷም አለ እኮ ይጠሯት ነበረ። ኔቨር እዚህም አይደለችም፣ ወታለች 100%። እዚህ አይደለችም ብትሆን ገና ድሮ። እስቲ ደግሞ ነገ ተመልሼ እሄዳለሁ። ፀጉር ቤትስ ያጭበረበረቻችሁ ሰዎች እነሱ አይከሱ? እኔ ፀጉር ቤት ልጆች ጋር ሄጄ ማላቅ። እስቲ ቆይ በእናትህ ፀጉር ቤቱን ሽጣው ቼክ ሰታት ሄዳለች ተብሏል። ሴትዮዋ ዋትሳፕ ላይ ጽፋ ላይ ነበር። እኔ አይምሮዬ ስላልተረጋጋ አላዋራኋትም እንጂ ፀጉር ቤት ስንት ሺህ ብር ነው? እዚህ ጋር አለ እኮ መረጃው። አዎ ፀጉር ቤቱን ሽጣ ቼክ ፈርማላት ወታ ልጅቷ። ቆይ እዚህ ጋር ጽፏል። ጀርመና ዩሮፕ ነው የምትሄደው። ይኸውልህ እርግጠኛ ነኝ ዩሮፕ ነው የምትሄደው፣ አሜሪካ ማትገባ። እኔ ዝም ብዬ ሳስበው ለምን መሰለክ ምን ብላኛለች? ለልጆች ትምህርት ቤት ዩሮፕ በጣም ምርጥ ነው ብላለች። እና ዩሮፕ ናት። በእኛ ህይወት ላይ ነው ልጆቿን የምታስተምረው። እኔ ግን ልጆቿ ላይ ድረስ ብቻ እሷን ያጥፋት። አይ ግን ልጆቹ አሁን ቲክታክ ማየታቸው አይቀርም በሆነ መንገድ እኮ። ጀርመን ትላለች ሀናን አይታታለች መሰለኝ። ዳዊት በሀይሉ ካሳ 51,000 ድርሃም ምናምን ብሎ እዚህ ጋር አልሄድም ወይ እኔ ብቻዬን አልሄድም። ሲጀመር ሳስበው ራሱ ፈራለሁ። ቤቷማ ብቻዬን አልሄድም። ግን ቢልዲንጓ ላይ ብሄድ እኔ ሴኩሪቲውን ባወራ የሆነ የምናገኘው ነገር ይኖራል ብዬ አስባለሁ። ዝግ ነው። እኔና ናቲ እኮ 3 ሰዓት ያክል 2 ሰዓት ነው ምናምን ያንኳኳ ነው። ሄደን እኮ ፋፋዬ እኔና ናቲ ሄደን ሴኩሪቲ ምንም አልነገረክም። ሲጀመር ይሄ እንትኑ ይሄ ኮሪደሩ ኤሲ የለውም መሰል። አንቺ ሙቀቱ ላበላብ እስክንሆን ድረስ በቃ 8 ሰዓት ላበላብ እስክንሆን ድረስ ይሄ እንደዚህ የምታንኳኪበት አላ በር ላይ ሆነሽ የለውም ኤሲ
አፓርትመንቱ በቃ ለአበላቦን የሚወጣ ነው። ከዛ በማንኳኳት ከዛ በኋላ ቢያንስ ምንም እዛ ሪሴፕሽኑንም ሳንጠይቀው በቃ እንትን ሆነን ወጣን። ሴኩሪቲውም ምንም አላናገርም። ወጣን በቃ እኮ የሆነ ድልድይ ስር ነው ጉድጓድ ውስጥ ድልድይ ስር ሻርጃ ድልድይ ስር ታዲያስ ምናምን ስል ቤት ለአመት በዓል ጠራ ምናምን ሆነው በጠቅላላ ቤቷ ተጠራው። ከዛ ቤቷ ልጆቿ ምናምን ሁሉን ነገር አየሁ፣ ቤተሰቡ ፎቶ በቃ። ከዛ ደግሞ እምነት ጣልኩኝ። ከዛ አይሆንም ይሄ ጉዳይ ሲባል ጎሮሯ ላይ ስንቆም እኮ ነው ምናምኑን ታክሶቹናቸው በዚህ ሲባል ላይ ፈረጠጠችው እንጂ እየተጃጃልን ብንቆይ ፕላኑ ብዙ ነበር ብዬ ነው የማስበው። ኃይለኛ ፕላን አድርጋ ነበር። በጣም የተሻለ ፕላን ነበረው። ከዚህም የተሻለ አይ ቲንክ ከዚህም በላይ ሽወዳ፣ ከዚህም በላይ ለሌላ ጨዋታ አይ ቲንክ አዘጋጅታን ይሆናል ብዬ ነው የማስበው። እግዚአብሔር ሁሉን ነገር ሳያልቅ የእሷ ፕላን ሳያልቅ ፕላኗ ሳይሳካ ነው በድንጋጤው። እኔንማ እኮ መስከረም 17 ኤምባሲ እንገባለን ብላኛለች። ሊሄድ አልነበር ጣሊያን ኤምባሲ እኮ ኦልሬዲ ፕሮሰስ ነበረኝ። ጣሊያን ኤምባሲ ብዙ ሰው ያውቃል። ጣሊያን ኤምባሲ ይህን ካናዳ ነው የምታወሩት። እኔማ እዚህ ፕሮሞተር ልሆን ታክሲ ላይ ልለጠፍ ነው። የኔ ፕላን ሌላ፣ የእነሱ ፕላን ሌላ። የምን ካናዳ ነው? እኔ ደግሞ እኮ ካናዳ ሀገርን አሉ በለዘይ ይቅር እንጂ ከሄድኩ አሜሪካ ነው ምኞቴ፣ ህልሜ አልኳት። እንሄዳለን ዓለምን ነው የምንዞረው አለችኝ። ዓለም ይዞርባት፣ ዓለም ይዞርባት። ዓለም እዚህ ሆነን ዓለምን አዞረችብን እኮ። ምን ትፈልጋለች? ዓለምን ግን አመት በዓል ከመድረሱ በፊት ሆዴን ያመኛል እኮ ጋይስ፣ ሆዴን ያመኛል። ስም ለዛ ነው ጭምቅ ብዬ መቀመጡ። አመት በዓል ከመድረሱ በፊት እኮ ባህሬን ሄዳ ነበር። ምን አለችኝ? ቮይስ እራሱ አለ ማሬ፣ ባህሬን ስመለስ ደውልልሻለሁ አለች። የሆነ ብር አስገብቼላት እኔ ሸከምሶ ደረሰኙን አታየውም ብዬ ዝም ብዬ ስደውልባት ባህሬን ነኝ ስመለስ አለች። ባህሬንስ ብትሆን አሁን እግዚአብሔር ባህር ውስጥ ይክተታት። የምን ባህሬንም ሄዳ እየኖረች ቢሆና ማን ያውቃል? ለምን ያቺ ድሮ የምታውቃት ልጅ ምን አለች? ከባህሬን ነበር አሉ ድሮ ብዙ ጊዜ የኖረችው እና ድሮ አለች ድሮ ስታውቃት ሄለን የተባለችው ሊገስት መታ ስነግረኝ በጣም ጥሩ ሰው ነበረች አለች። በጣም ጥሩ ሰው አሉ። ሰው ነው አሉ እንደዚህ የቀየራት አሉ። ይህኔ እሷም ሰው በድሏት ይሆን እንዲህ ሴጣን የሆነችው ማባረፍ። እንትን ሴጣን አለች ልጅቷ ነች ያለችው። ድሮ ጥሩ ሰው ነበረች አለች። እኔ አሁን እሷ በደለችኝ ብዬ ሌላ ሰው ላይ መጥፎ መሆን አልችልም በጭራሹ። እንዴት አድርጌ እሷ ራሱ ነ እንደዚህ አውርቼ ተንፈስ ልበል ብቻዬን ከዛ ሀገሬ ገብቼ ከትንሽ ቀን በኋላ እዛ የሚሆነውን ነገር አደርጋለሁ። ሁሉ ነገር ያለው እዛ ነው። ህግ አለ። በህግ አግባብ የሚዳኘው ሁላ ይዳኛል፣ በመረጃ እና በማስረጃ። አንድ ሰው ሌባ ለማለት የሰረቀውን ነገር ማየት አለብህ። ሳታይ ዝም ብለህ የእርዳታ ብር እኔ 2 ሳንቲም የለብኝም የእርዳታ ብር። ኢንተርናሽናል ጌመር ነበርኩኝ እኮ ከማንም በፊት
የእርዳታ ብር ባይሆን በዚሁ አጋጣሚ ኦዲት ስለማይደረግ እኔ ምንም አይነት እንትን ከምትሉ ኦዲት ብታደረጉ መልካም ነው። አንዳንድ ትልቅ እርዳታ የምትሰሩ ሰዎች በዚሁ አጋጣሚ ኦዲት ብታስደርጉ። ማንም ኦዲት የሚያደርገው የለም ከብር ጋር የሚያገናኝ። እኔ በእርዳታ 5 ሳንቲም የምሰጋው ነገር የለኝ። ደረቴን ነፍቼ ነው የማወራው። አሁንም በምን ጣለው ብለው ሲያስቡ በዚህ ጉዳይ እንትን ብለው ነው ያብቃኩት ነገር ገብቼ ያላቅም። ለማንም ሰው ጥላቻ እንዳለው ቴንኪዩ እናቴ ለማን ጥላቻ እንዳለው አድርገው ግን እንዳለኝ ይህን ማህበረሰብ ያን ማህበረሰብ እንዳለ እንደማልወድ ምናምን አድርገው እንደዚህ በቃ ካልኩሌሽን አድርገው የደረሱኝ እዚህ። ለማንም ሰው ጥላቻ የለኝም። ለማንም ሰው ሁሉንም በእኩልነት በአንድነት ነው የምወደው። እኔ የወታደር ልጅ ነኝ። የ50 አለቃ ጥጋቡ ገብሬ ልጅ ነኝ። እኔ በአንድ ልብ ሀገሩን የሚወድ የዛ ልጅ ነኝ እኔ። ሊሆን ይችላል ብሎ መጥቶ ሊሆን ይችላል ዝምታ በዚህ ሰዓት ምንም አያዋጣ። 5 ሳንቲም 1 አመት ይወራ ወሬው አጀንዳውም ማይቀየር በዚህ ጉዳይ የኔ ጉዳይ ነፃ እስኪወጣ ድረስ እኔ ነፃነቴን እስካገኝ ድረስ አጀንዳው አይቋረጥ፣ በዚሁ ይቀጥል። አጀንዳው ይቋረጥል ይህ እስኪ ይለፍል ምና አይለፍ፣ አጀንዳው በዚሁ ይቀጥል። የኔ ነፃነት እስኪወጣ ድረስ ማለት ነው። እዳህን ክፈል ይለኛል። እኔ የምን እዳ? እኔ አካውንት ላይ ያስገባ ሰው አለ? እኔም እንደነሱ እኮ ተታ ላይ እኮ ነኝ እኮ። ይሄ ሁሉ ነገር የመጣው እከፍላለሁ በሚል ጣጣ አይደል እንደ የመጣው ይሄ ሁሉ ጉዳይ ሁሉ የመጣው ምን ነው? ደርሳችሁ በአንድ ሌሊት ሁሉን ነገር ካልቀማ ነው አላችሁ። የማንም መሳቂያ ሁኜ እኮ ሰብስቤ ያመጣሁት እዚህ። የማንም መሳቂያ ስትስቅና ምን ስታረጋ እንጂ ስታረጋ ኖረ ከርመ አሁን እንደዚህ ለመቀማት በአንድ ሌሊት የምትጠሩት ጌመር ስትሆን እኮ የማንም መሳቂያ ሆና ነው የምታመጣው። ኢንጆይ አድርገህ ነው እዚሁ እንደዚያ ተብሎ ቀላል ከሆነ ለምን እናንተ ሌሎቻችሁ አትጀምሩትም? ቀላል ከሆነ ጌሙ ስላልተሳካላችሁ ነው ሁሉም እንትን የምታረጉት ያላችሁ ሰው እንትን ምትሉ። በቃ አወራለሁ ማንም ጓደኞቼ ማንም በቃ ተው ይለፍልህ ምናምን አትበሉም። በቃ እንደዚህ እያወራሁ የተነፈስኩኝ እንትን እላለሁ። ብቻዬን ለምን በስትረስ ሞታለሁ። አንዳንዴ አውርታችሁ ራሱ እንደዚህ ፉ ማለት አንድ ነገር ነው። በዚህ ሰዓት ከማንም ጋር በቃ ቢያንስ እዚህ ላይ ብለ የመጣው ፍ ልበል በቃ እናንተም ስም ማወራውን ነገር መልስ መስጠት ምናምን አለም። ግን አሁን እዚህ ጋር ብራችን አስበላል። ሄደ ከሰስክ ንብረት ምናምን ልታሰግድ ነው? ምን ብለህ እንትን ልትል ነው? ንብረት ልታዞርስ ነው? ሂድና የፈለግከውን አድርግ። ግን እኔን ተወኝ ነው በቃ። እኔም እንደዛ ተወኝ፣ እንደዛ ሄደ የፈለግከውን አድርግ። እኔም ለመጠየቅ ዝግጁ ነኝ ብያለሁ።
እኔን ተወኝ። እዚህ መተህ እንትን አትበል። ከሌላ ያደርገዋል በሰዓቱ ሁሉ ነገር ፈጣሪ ሁሉን ነገር ይፈተዋል። ይህን ውድቀት ስትመኙ የነበራችሁ ጫላ ምናምን አትበል። እኔ እናቴ ኦሮሞ እንደሆነች አባቴ አማራ እንደሆነ ከድሮ ጀምሮ ነው የምናገረው ነው። አባቴ አማራ ነው፣ የሰሜን ጃን አሞራ ሰው፣ እናቴ ኦሮሞ ናት እያልኩ ማወራው። ከቅርብ ጊዜ ወዲህ ሳይድ ይዤባችሁ ከሆነ እሱን ይቅርታ ብያለሁ። በቃ ይቅርታ። እኔ በሁሉም በፍቅር ነው ማምነው። እዛ ጋር ሄጄ በማንም የተጠቀምኩት ነገር የለም። በቃ አንድም ነገር 5 ሳንቲም በማን ተጠቅሜያለሁ? አማራ ነኝ። በአማራነት ጌም አዘጋጅቼ አውቃለሁ። አማራ ነኝ ኑ አማራዎች ተሰብሰቡ ብዬ አላውቅም። በየዋህነት በመልካምነት በጥሩ ነገር ነው በስነ ምግባር አንድ ማህበረሰብን ያስከፋ ስራ ሰርቼ አላውቅም። በዛ ማህበረሰብም ተጠቅሜ አላውቅም። ይወዱኛል፣ እወዳቸዋለሁ። በዚህም ቤተሰቤ በዚህም ቤተሰብ ከማንም ጋር ጥላቻ የለብኝ። በፍቅር ነው ከማንም ጋር። አሁን እዚህ ጋር ነውር የለውም። የትኛውም ማንም በማንም አናሳ አይደለም። እኔ ከዚህም ማጆሪቲ ተወልቼ በአናሳ እንኳን ሆነ ማንም እራሱ አያፍርም። እኔም ቢያንስ ከዚህ 60 ሚሊዮን ከዚህ 60 ሚሊዮን ቢሆን ከ12 ሚሊዮን ህዝብ ነው የወጣሁት። ከ12 ሚሊዮን ከ120 ሚሊዮን ማለት ነው። አስቡት። እዚህም 60 ከዚህም 60 ቢሆናል። እንደዚህ ነው የወጣው። በዚህ ነው ደረቴን ነፍቼ ምንም አይመስለኝም ምንም ነገር። እዚህ ጋር አሁን እኔን በዚህ ለማሸማቀቅ ምናምን እንትን አትበል። እኔ ከድሮም ነው የምነግራችሁ። ምንም የሚያሳስበኝ ታሪክ የለም። ግን እኔ በቅሎ አይደለሁም። በእናቴ አልጠራም፣ በአባቴ ነው። 50 አለቃ ጥጋቡ ገብሬ አማራ ነው አባቴ። መሳይ ጥጋቡ ገብሬ አለ፣ ወንደሰን ጥጋቡ ገብሬ አለ፣ ፍቃዱ ጥጋቡ ገብሬ አለ፣ ጎሳ ጥጋቡ ገብሬ 16 ወንድሞች አሉ። ያጎቴ ልጆች ይዘህ መተህ እዚህ ጋር ሊሆን በእናቴ ጎን ያሉ ያጎቴ ልጆችን ሰብስቦ መጥቶ ይሄ ልጅ እዛ ሊሆን እኔ ለሁሉም ጥላቻ እዛ ቆርጠ ጥላቻ አለበት ይሄ ልጅ ጥላቻ አለበት ብለህ ስታስፈራራ ምን ከርመ አሁን ደግሞ በእናቴ ጎን ዘመድ ስንሆን መልሰህ ደግሞ ልታሸማቀ ይሄ እንትኑን ይጠራል። እኔ ኩርት ብዬ ነው የምኖረው፣ ደረቴን ነፍቼ ነው የምኖረው። ችግር የለብኝ፣ ለማንም ጥላቻ የለብኝ፣ ለማንም አልነገርኩም፣ በምንም አልነገርኩም። በራሴ እያሳኩኝ ሰውን እንጆ እያደረግኩኝ ነው። ከፈረንጆቹ ጊዜ ጀምሮ ማንም ቲክቶክ ሳይጀምር በማልችላት እንግሊዝኛ እንዲህ እያልኩ ሰውን እያዝናናው ስቲል ነው። በዛ ነው የሚያውቁኝ ሰዎች። 5 ሳንቲ ጥላቻ የለኝም። ሳንቲ ላድርገውን ብሎ አልሽም። በቃ አሁን ብሔር ላይ ምን ውስጥ መደበቅ አልፈልግም። እመቤቴ ጭንቃ ማላጀው ሀቄን ታወቅጠው ነው። 50 አለቃ ጥጋቡ ገብሬ እኔን የወለደ መሳይ ጥጋቡ ገብሬ የማን ወንድም ነው? ስለ ቤተሰብ ላስረዳ ነው። ፕራይቬት ህይወቴ ካስፈለጋችሁ እኔ ከሁለት ትልቅ ማህበረሰብ ነው የወጣሁት። እንደዚህ አይነት ስነ-ልቦና ያለኝ ሰው ነኝ። አእምሮዬ ማለት ነው ትልቅ ምንም እኔ ጥላቻ የለብኝ። ቆም ብላችሁ አስቡ። የተፈጠረው ያለውን ነገር እዚህ ይቀናሉ፣ በጣም ይቀናሉ በእኔ በጣም
በቃ ይቀናሉ፣ ጥፋት አጥፍቻለሁ፣ ይሄ ይቅርታ አልኳችሁ እኮ በቃ ይሄ ያለኝ አይባልም። የዋህነት ነው፣ እንደውም ጅልነት ነው። ልክ አይደለም፣ ጅልነት ነው በቃ። እንትዛ ጭራሽ እንዴ በራሴ ተማምኜማ አስደመምኩ እኮ እስከ ሩሲያ ድረስ እያጃጃልን እኮ ታሪክ ሰርተን ህይወታችንን ቀየርን እኮ። ፈረንጆችን ሁላ እያጃጃልን እያሳቅ እነሱ ላይ ስንት ኮሜዲ እየሰራ እዚህ ደረሰን። ህይወታችንን ከዛ አንስተን እዚያ መጣ። ልብኝ ምን ደረቴ ነፍቼ አሁን ለምንድን ነው የሁሉ ነገር እየሆነ ያለው? ሁሉም ሰዎች በቃ ሚኪ በቃ ይህን ያህል እንዴት ነው እኔ ያስጨነኳችሁ? ስትረስ አድርገ እኔ ራሴን በጭራሽ አልጎዳም። አሁን እንደውም እያጠነከራችሁ ነው የመጣችሁ። ጋራ በቃ ምን አድርገውኝ እንትን ያልኩትን አመጣ። ከዛ በኋላ ደጋፊዎቼ እዚህ ጋር እነሱ ደጋፊዎቼን ደግሞ እንዲህ ነበረ ሸውዷቸዋል ምናምን ብለህ ሌላ ታሪክ ፈጥረ ደግሞ እነሱ ላይ በዛም ከወደኩል እግዚአብሔር አለ ግን ለሁሉም የኢትዮጵያ ሕዝብ አይኑ ታውሯል። በእኔ ጉዳይ ቆም ብላችሁ አስቡ። በዚህ ጉዳይ እኔም ተታልያለሁ። ሚዲያውን ሁሉ ተቆጣጥረውት የሚቀኑብኝ ሰዎች ሁሉም ታሪክ እየሰሩ ነው። ይሄ ጊዜ ፎር ሹር ማለት ነው። ጀርባ የሰጣችሁ እንደጠቅላላ ታፍሩበታላችሁ በሁሉም ነገር። ዳቻ የለብኝም። ሁላችሁም የኔ ቤተሰቦች፣ ሁላችሁም ዘመዶቼ በጠቅላላ ከትልልቅ ማህበረሰብ ነው የወጣሁት። ነግራችሁ አደጋግም በማንም እኔ ብዬ አላውቅም፣ ምንም ብዬ አላውቅም። ሰው ነኝ እኔ። ምንድነው ይሄ ልጅ እቃውን ይዘውበት ነው እስኪባል ድረስ የሆነ ነገር በድሎኝ እንኳን ይቅርታ ነው የምለውን። ሶሪ ይቅርታ፣ ሰድቦኝ የሆነ ሰው ሰድቦኝ በውስጥ ሄጄ ይቅርታ ነው የምለው። ይቅርታ እግዚአብሔር ደግሞ ምድርና ሰማይን የፈጠረ ሁሉን ያደራጀ ሁሉን ያበጀ የእመቤቴ ልጅ የማምላክ ልጅ የፈጥኖ ደራሿ ልጅ መቼ ሁሉም በክብሩ በዙፋኑ ነው ያለ። ሁሉን ያያል። ሰንበዲ ተነስቶ ስላለ አይደለም። ሁሉን ያያል። ሁሉ ነገር እንትን ይላል። ነው ንቄ እንትን ምለው ለሁሉም መልስ እሰጣለሁ የፈለገበት በዚህ እንትን በመሀሌት ጉዳይ ማነች ስሙ በመሀሌት ጉዳይ የትም ቤት አላስረዳም አልኩ እንጂ ምንም አይነት ኮስችን ካላችሁ የትም ቤት ልጠሩ ትችላላችሁ። ችግር የለብኝ። ምክንያቱም እዚህ ቲክቶክ ላይ ነው ሁሉን ነገር እንትን ያልኩት። የማስረዳት ግዴታ አለብኝ ለእናንተ። ለፈለጋችሁ ጥያቄ ፐርሰናል ጥያቄም ካላችሁ ደውላችሁ ምንም ጠይቁ።